የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት ሁኔታ ይታወቃል ማለት ነው። አንቀጽ 39 እስከ መገንጠል የሚለው እስከ መዋር ተብሎ እንዲስተካከል ሐሳብ ቀረበ። አቶ አለማየሁ ጢሞቴዎስ የሲዳማ ነጻነት ሰራዊት የተሰኘ ታጣቂ ቡድን በማደራጀት ተፈረደባቸው። የህወሓት አርሚ 15 ኃይል ወታደሮችን እያስመረቀ መሆኑ ተሰማ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የገንዘብ ሚዲያ ቤተሰቦች እንደምን ቆይታችኋል? የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ እንደዚሁም ደግሞ የምንለቃቸውን ቪዲዮዎች ላይክ፣ ሼር በማድረግ አብረውነታችሁን እንድታሳዩ በአክብሮት ጠይቃለሁ። ወደ ዕለቱ ዜና አልፋለሁ። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የሲዳማ ነጻነት ሰራዊት የተሰኘ ታጣቂ ቡድን በማደራጀት ተፈረደባቸው። አለማየሁ ከሌላኛው ባለስልጣን አጋራቸው የቀድሞ የፖሊስ ኮሚሽነር ሽመልስ ቶማስ ጋር ስልጣናቸውን በተጠቀመ የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀት እና ተደራራቢ የሰብአዊ መብት ጥሰት መፈጸማቸው በመረጋገጥ ጥፋተኛ ተብለዋል። የሐዋሳ ከፍተኛ ፍርድ ቤት ሐምሌ 20 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት እና በ4000 ብር የገንዘብ ቅጣት እንዲቀጡ ጥሎባቸዋል። ሁለተኛ ተከሳሽ ሽመልስ ደግሞ በ1 ዓመት ከ6 ወር ጽኑ እስራት እና በ1000 ብር የገንዘብ ቅጣት እንዲቀጡ ውሳኔ ተበይኖባቸዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት ሁኔታ ይታወቃል ማለት ነው። መንግስታዊ ያልሆኑ የሰብአዊ መብቶች ተሟጋች ድርጅት ኢሰመጎ ይህንን ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብቶች ጥሰቶችን በተመለከተ እሁድ ሐምሌ 19 2018 ዓ.ም ባወጣው ሪፖርት ነው። ባለ 77 ገጹ ሪፖርት ከ2014 እስከ አሳለፍነው ግንቦት 24 2018 ዓ.ም በዞኑ የተፈጸሙ የሰብአዊ መብቶች ጥሰቶችን የዳሰሰ እንደሆነ ተገልጿል። የኢሰመኮ አዲስ ሪፖርት እንደሚገልጸው በኦሮሚያ ክልል አርሲ ዞን ባለፉት 4 ዓመታት 458 ሰዎች ተገድለዋል። 38 ሰዎች ደግሞ ያሉበት ሁኔታ አይታወቅም። ሪፖርቱ ግድያ፣ እገታ፣ አስገድዶ መሰወር፣ የንብረት ውድመትና በአብያተ ክርስቲያናት ላይ ጥቃት መፈጸሙን ጠቅሶ መንግስት ተጠያቂዎችን ለፍርድ እንዲያቀርብና የተፈናቀሉ ነዋሪዎችን በደህንነት ወደ ቀያቸው እንዲመልሱ ጥሪ አቅርቧል። ወደ ሌላኛው ዜናችን ስናልፍ አንቀጽ 39 እስከ መገንጠል የሚለው እስከ መዋር ተብሎ እንዲስተካከል ሐሳብ ቀረበ። የህዝብ እንባ ጠባቂ ተቋም ቀርቶ ህብረ ብሔራዊ አንድነት ኮሚሽን የሚል ተቋም እንዲቋቋም ተጠይቋል። በሀገራዊ ምክክር ጉባኤ በ10 እና በ50 ተመካካሪ ቡድን ሲወያዩ የቆዩ ተመካካሪዎች ያጠናከሩትን የአጀንዳ ሐሳብ 250 አባላት ላሉት የምክክር ቡድን ማቅረብ ሲጀምሩ በኢትዮጵያ ህገ መንግስት የብሔርና ብሔረሰቦችና ህዝቦች መብት እስከ መገንጠል የሚለው አንቀጽ 39 ስር የተቀመጠው ሐረግ እስከ መዋር ተብሎ እንዲስተካከል የሚል ሐሳብ ሐምሌ 20 ቀን 2018 ዓ.ም ቀረበ። ሐሳቡ የቀረበው 10 እና 50 አባላት ባላቸው ንዑሳን ቡድኖች ስር ሲወያዩ ቆዩ ተመካካሪዎች 250 አባላት ላሉት ስልታዊ ቡድን ያጠናከሩትን የአጀንዳ ሐሳብ ሲያቀርቡ ነው። እዚህ ሐሳብ ካቀረበባቸው አጀንዳዎች መካከል የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን የተመለከተው አንዱ ሲሆን በስሩም የራስን ዕድል በራስ የመወሰን መብት፣ የብሔር ብሔረሰቦችና ህዝቦች መብት አንቀጽ 39 ንዑስ አጀንዳ መሆኑ ይታወቃል። ይህ ንዑስ አጀንዳ አንቀጽ 39 የራስን ዕድል በራስ የመወሰን መብት የሚሰጥ በመሆኑ ሙሉ ለሙሉ ሳይሻር እስከ መገንጠል የሚለው ሐረግ ብቻ ከድንጋጌው እንዲወጣና ባለበት እንዲቀጥል የሚጠይቁ ሐሳቦች ከ10 እና ከ50 ሰዎች ንዑስ ቡድኖች በአብዛኛው ቀርቧል። የህወሓት አርሚ 15 ወታደሮችን እያስመረቀ መሆኑ ተሰማ።
በሌላ በኩል የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶም ኃይሎችን የትብብር ምስርት የሚያናጋ ነውም ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩ ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠረን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዚች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለ። ከሻዕቢያ ይሁን ከሌሎች የተለያዩ ኃይሎች የምንለያባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይህቺ ብቻ ናት የምታገናኘን። አንድ ተሞክሮ ልንወስድ የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለን በዓላማ ከምንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግን እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነው የፈጠረውን በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካል አልነበረም። በተለያዩ ቋንቋ የተጻፈችው አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጭ አንድ ድርጅት ማለት ነበረን። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመሳሰሉ ኃይሎች ጋር የምንፈጥረው ትብብር ይቅርና ወይዘሮ ፈትለወርቅ ሲሉ ተናግረዋል።